መከራ የሽንፈት ምልክት አይደለም። ያለመቻል ምልክት አይደለም። ያለማወቅ ምልክት አይደለም። የሞኝነት ምልክት አይደለም። የአቅመ ቢስነት ምልክት አይደለም። መከራ ለእግዚአብሔር ተሸንፋችሁ ለሰው እጅ የሰጣችሁበት የህይወት አኗኗር እንጂ መሰደባችሁ፣ መገፋታችሁ፣ መናቃችሁ በጣም በልኬትም ሆነ በክብደት ከናንተ በሚያንሱ ሰዎች የአይን ግልምጫ መታየታችሁ እሱ የሚናገረው እናንተ አቅመ ቢስ መሆናችሁን አይደለም። በእውነተኛ መንፈሳዊ ህይወት ራሳችሁን እያማጠናችሁ እግዚአብሔር አብ በእናንተ እንዲከብር ሐሳቡን እንዲፈጽም የመኖራችሁ ማሳያ እንጂ የደካማነታችሁ የሽንፈታችሁ ማሳያ አይደለም። እግዚአብሔር እንደተበሳጨባችሁ እንዳታስቡ። አንዳንዶቻችሁ እግዚአብሔር የሚወዳችሁ አይመስላችሁም። ለእግዚአብሔር የእንጀራ ልጆች የሆናችሁ ይመስላችኋል። ለእግዚአብሔር የእንጀራ ልጆች ስለሆናችሁ አይደለም ጉድለታችሁ። ለእግዚአብሔር የእንጀራ ልጆች ስለሆናችሁ አይደለም ተግዳሮታችሁ። ለእግዚአብሔር የእንጀራ ልጆች ስለሆናችሁ አይደለም ምጣችሁ፣ ለቅሷችሁ። ለእግዚአብሔር ዋጋ ቢስ ስለሆናችሁ አይደለም። ይሄ ወደ ክርስቶስ የሚያቀርብህ የሰማዩ ማህበርተኛ የሚያደርግህ የመከራ ተካፋዮች ማህበር ይባላል። እነ ጴጥሮስ ያለፉበት፣ እነ ጳውሎስ ያለፉበት፣ ስለ ክርስቶስ የተነቀፉ፣ ስለ ክርስቶስ የተሰደዱ፣ ስለ ክርስቶስ የተሰደቡ የአባታቸውን ፍቃድ ይፈጽሙ ዘንድ ሰው ሁሉ ያደነቀን ሲመስለን መሬት አልበቃ ሲለን ከመሬት ከፍ ስንል መሬት እንድንይዝ ለስለስ እንድንል ቀዝቃዝ እንድንል የሚገርማችሁ ነገር ምንም ያህል ትሁት ብትሆኑ፣ ምንም ያህል ቅዱስ ብትሆኑ፣ ምንም ያህል ንጹህ ብትሆኑ፣ ምንም ያህል ጸላይ ብትሆኑ መታዘዝን ግን እግዚአብሔር የሚያስተምራችሁ በመከራ ነው። እኛ ክርስቲያኖች በክርስቶስ ኢየሱስ ካመንበት ጊዜ ጀምሮ የጠበቅናቸው ነገሮች ብቻ ሳይሆኑ ያልጠበቅናቸው ነገሮች በህይወታችን ሲሆኑ ይስተዋላል። ቀላል ናቸው ያልናቸው ምዕራፎች ከብደውብን እናልፋቸዋለን ያልናቸው ነገሮች ደግሞ ላስጨራሽ በሆነ ሁኔታ ለብዙ ምሽቶች፣ ለብዙ ቀናቶች እየታገልን የምናልፍባቸው ጊዜያቶች ጥቂት የሚባሉ አይደሉም። በተደጋጋሚ የህይወት ጥያቄ በወጥመድ በመሰናክልና በእንቅፋት በብዙ የህይወት ምዕራፍ ውስጥ የምንፈተን ሰዎች በቁጥር ጥቂት የምንባል አይደለም። ታዲያ ስለምንድን ነው ጌታ ኢየሱስን እንደ ግል አዳኛችን አድርገን ተቀብለን ህይወታችንን ለሱ ሰጥተን እየዘመርን እያገለገልን እየጸለይን ፊቱን እየፈለግን ታድነናል ብለነው በህይወታችን ላይ ሾመነው የህይወታችን የቤታችን መሪ ባለቤትና ጌታ አድርገነው ስናበቃ እንደ ማንኛውም ፍጥረታዊ ሰው ከአቅማችን በላይ በሆነ ጉዳይ እየተፈተንን የምንኖረው የሚል ጥያቄ የምንጠይቅ ሰዎች እጅግ በጣም ብዙዎች ነን። አንዳንዶቻችን እንደውም ህይወታችን አብሮ ከመከራ ጋር የተወለደ እስኪመስል ድረስ ከመወለዳችን ጀምሮ አልላቀቅ ያሉን አይነታቸውንና መልካቸውን እየቀያየሩ የሚፈትኑን በጣም ብዙ የመከራ አይነቶች በቤተሰብ በህይወታችን በግል በትዳር በስራችን ሊኖሩ ይችላል። መከራ የሽንፈት ምልክት አይደለም። ያለመቻል ምልክት አይደለም። ያለማወቅ ምልክት አይደለም። የሞኝነት ምልክት አይደለም። የአቅመ ቢስነት ምልክት አይደለም። መከራ ለእግዚአብሔር ተሸንፋችሁ ለሰው እጅ የሰጣችሁበት የህይወት አኗኗር እንጂ በህይወታችሁ አንድ ክርስቲያን ማስወገድ ያለበት ነገር ቢኖር በእውነተኛ መንፈሳዊ ህይወት ኢየሱስን እየመሰለ መኖር የሚወድ ሰው በሚገጥመው መከራ፣ በሚያልፍበት ችግር፣ በሚፈራረቅበት የጥያቄ ሁኔታ ውስጥ ሊያውቅ የሚገባው ነገር ቢኖር እሱ የሽንፈት ምልክት እንዳልሆነ ነው። አሁን እያለፋችሁበት ያለው ጉድለት፣ እያለፋችሁበት ያለው ህመም፣ እያለፋችሁበት ያለው የህይወት ማዕበል የሽንፈት ምልክት አይደለም። ያለመማራችሁ የአቅመ ቢስነት ረዳት የማጣታችሁ ምልክት አይደለም። ይልቁኑ ኢየሱስን ለመምሰል በወሰናችሁት ውሳኔ ምክንያት ብልጣብልጥነታችሁን ትታችሁ አቅማችሁን አስቀምጣችሁ ፍቃዳችሁን ትታችሁ በህይወታችሁ ላይ የሱን ፍቃድ የማንገሳችሁ በህይወታችሁ ላይ የሱን ህይወታችሁ ለማድረግ የመጨከናችሁ ምልክትና ማሳያ እንጂ የሽንፈታችሁ ማሳያ አይደለም። አንዳንዶቻችሁ ሞኞች ተብላችሁ የተቆጠራችሁ አራዶቹ ትምህርት ቤት ዳይሬክተር ነበራችሁ። ግን ከዛ ሁሉ አውርዶ የሁሉ የበታች ወይም በማትፈልጉት የጉድለትና የችግር አይነት ውስጥ ካሳለፋችሁ ያ የሚናገረው እናንተ የኢየሱስን ህይወት ለመምሰል በእውነተኛ መንፈሳዊ ህይወት እየተራመዳችሁ እግዚአብሔር በህይወታችሁ ያሰበውን ትፈጽሙ ዘንድ የምትኖሩበት የህይወት ምሳሌና ምልክት እንጂ የተሸናፊነት ምልክት አይደለም። መሰደባችሁ፣ መገፋታችሁ፣ መናቃችሁ በጣም በልኬትም ሆነ በክብደት ከናንተ በሚያንሱ ሰዎች የአይን ግልምጫ መታየታችሁ እሱ የሚናገረው እናንተ አቅመ ቢስ መሆናችሁን አይደለም። በእውነተኛ መንፈሳዊ
በመንፈሳዊ ሕይወት ራሳችሁን እያማጠናችሁ እግዚአብሔር አብ በእናንተ እንዲከብር ሐሳቡን እንዲፈጽም የመኖራችሁ ማሳያ እንጂ የደካማነታችሁ የሽንፈታችሁ ማሳያ አይደለም። ልክ ነው። አንዳንዶቻቸው ሞልቶ የፈሰሰ ነገር ላይኖራችሁ ይችላል። ልክ ነው። ቀያይራችሁ ላትለብሱ ትችላላችሁ። ልክ ነው። ቀያይራችሁ ላትነዱ ትችላላችሁ። ልክ ነው። ዛሬ እዚኛው ነገ እዛኛው በምትፈልጉት አቅጣጫ አልኖራችሁም ይሆናል። ይህ ማለት ግን አልተሳካላችሁም ማለት አይደለም። ሁልጊዜ ሰው ከምድር ሲፋታ ከሰማይ ይጋባል። ሰው ከምድር ሲለያይ ከሰማይ ይጣበቃል። የሚያምን ሰው ብቻ ካለ አሜን ይባል። ተምረህ አልተሳካልህ፣ ነግደህ አልተሳካልህ፣ ሮጠህ አልተሳካልህ፣ ታግለህ አልተሳካልህ፣ ብዙ ነበር ያሰብከው አሁን ግን ያለው ጥቂት ነው ብሎ ሊነግርህ ይችላል። ነገር ግን እነግርሃለሁ የተሳካለት ሰው ቢኖር ኢየሱስ ያለው ሰው ነው። አሜን ይባላል። ኢየሱስ ጌታው የሆነ ሰው የተሳካለት ሰው ዝነኛ ሰው አይደለም፣ ታዋቂ ሰው አይደለም፣ ሀብታም ሰው አይደለም፣ ውድ ሽቶ የሚቀባ ሰው አይደለም። የተሳካለት ዘላለሙ በኢየሱስ ያማረለት ሰው ብቻ ነው። ወራቶቻችሁ የፈሰሱት ዘላለማችሁ ስለደመቀ ነው። ቀኖቻችሁ የጨለሙት ዘላለማችሁ ስላበራ ነው። እነግራችኋለሁ ሳምንቶቻችሁ የፈሰሱት ዘመን ዘላለማችሁ ስለደመቀ ነው። እግዚአብሔር የሚደሰተው በኔ ፋሽን በኔ የሆነ ጉዳይ እግዚአብሔር የሚደሰትበትን ህይወት ለመኖር ነው። እናንተ እያለፋችሁበት ያለው የህይወት ምዕራፍ እና መከራ አሁን የምታልፉበት ተግዳሮት ባልጠበቃችሁት የህይወት ማዕበልና አቅጣጫም ተወጥራችሁ መያዛችሁ ያለመሳካት ምልክት አይደለም። አንዳንዶቻችሁ አሁን ያላችሁበትን ሁኔታ ታስቡትና እግዚአብሔር አይወደኝም፣ አይፈልገኝም፣ ለኔ ምንም ቦታ የለውም፣ ሚዛን አልደፋም፣ እንደሌላ ሰው ዋጋ የለኝም ብላችሁ ታስባላችሁ። ያ የስሜታዊነታችሁ ሁኔታ ያናገራችሁ ነገር እንጂ ሰው ታውቃላችሁ በመከራና በፈተና ውስጥ ሲያልፍ ጸሎቱ ሁሉ ሰካራም ነው የሚሆነው ብያለሁ ባለፈው። ሰካራም ነው። እኛ አደፍርሰን ስንጸልይ እግዚአብሔር አጥሎ ስለሚሰማ ነው እንጂ አጥሎ ይሰማዋል ጸሎታችንን እንጂ አሁን ያላችሁበት ሁኔታ እግዚአብሔር እንደማይወዳችሁ እንደማይፈልጋችሁ ማሳያ አይደለም። እሱ ብቻ አይደለም፣ ከአቅማችሁ በላይ በሆነ ሁኔታ እየተፈተናችሁ ከሆነ ከእግዚአብሔር ፍቃድ ውጪ የመሆናችሁ ማሳያ አይደለም። ምናልባት ከፍቃዱ ውጪ ሆኜ ይሆን እንደዚህ አይነት የተደራረበ የህይወት ጥያቄ ውስጥ እያለፍክ ያለሁት? አንዳንዶቻችሁ ቋንቋ ባጣችሁለት የህይወት ጥያቄ ውስጥ ተይዛችሁ ሊሆን ይችላል። ነገር ግን ነግራችኋለሁ በእውነተኛ መንፈሳዊ ህይወት ክርስቶስን እየመሰሉ ሊኖሩ የሚወዱ ሰዎች የሚያልፉበት መከራ ያ ከእግዚአብሔር ፍቃድ ውጪ የመሆናችሁ ማሳያ አይደለም። እግዚአብሔር እንደተበሳጨባችሁ እንዳታስቡ። አንዳንዶቻችሁ እግዚአብሔር የሚወዳችሁ አይመስላችሁም። ለእግዚአብሔር የእንጀራ ልጆች የሆናችሁ ይመስላችኋል። ለእግዚአብሔር የእንጀራ ልጆች ስለሆናችሁ አይደለም ጉድለታችሁ። ለእግዚአብሔር የእንጀራ ልጆች ስለሆናችሁ አይደለም ተግዳሮታችሁ። ለእግዚአብሔር የእንጀራ ልጆች ስለሆናችሁ አይደለም ምጣችሁ፣ ለቅሷችሁ። ለእግዚአብሔር ዋጋ ቢስ ስለሆናችሁ አይደለም። ሁላችንም የሞተው ለሁላችንም ዋጋ የከፈለው አንድ ጌታ በጣም ለምታውቂው ሰክሰስፉል ሰው የተከፈለውም ላንቺም የተከፈለው እኩል ዋጋ ነው። ያንቺን ቦታ ሊተካ የሚችል ማንም የለም። ያንተን ቦታ ከእግዚአብሔር ሐሳብ ጋር ተስማምተህ ብትኖር፣ ብትቀጥል፣ ብትወጣ፣ ብትገባ የሚኖርህን ቦታ ባትስማማና ብትቅበሰበስ ያንን ቦታ ሊተካ የሚችል አንድም ሰው የለም። የመጀመሪያው ስለምንድነው በመከራ ውስጥ የምናልፈው? ክብር ስለሚከተልሽ ልክ ቀን ሌሊትን እንደሚከተል ክብር መከራን ይከተላል። አሁን መከራ ውስጥ ካለ፣ መገፋት ውስጥ ካለ፣ ጥያቄ ውስጥ ካለ አትጠራጠር። ይሄኛው ቻፕተር ሲዘጋ የሚቀጥለው ቻፕተር የሞገስና የቅባት ቻፕተር ይሆናል። በደም ጩሁና አሜን ባሉ። እኔ አያለው አንዳንዶቻችሁ ሊነገር በማይችል የክብር ሰረገላ ላይ እግዚአብሔር ያወጣችኋል። ቋንቋ ባጣችሁለት እንባ ውስጥ ያላችሁ ሰዎች፣ ቋንቋ ባጣችሁለት የህይወት ቻሌንጅ ውስጥ ያላችሁ ሰዎች እነግራችኋለሁ፣ ይሄኛው ቻፕተር ሲዘጋ የሚቀጥለው ቻፕተር እጅ ባፍ የሚያስጭን ክብር ያለበት ይሆናል። መክበር መገፋትን ይከተላል። ሙላት ጉድለትን ይከተላል። መውጣት መውረድን ይከተላል። ስለዚህ እንደዚህ ነግራችኋለሁ፣ አሁን በጉድለት ላይ ነው ያላችሁት፣ ቀጥሎ የሚመጣው ሙላት ይባላል። አሁን በማጣት ላይ ነው ያላችሁት፣ ቀጥሎ የሚመጣው ክብር ይባላል። እግዚአብሔር በመከራ ውስጥ እንድታልፉ የሚፈቅድበት ምክንያት ምን መሰላችሁ? ክብር ስለሚከተልህ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 17 ላይ ሲናገር እንደዚህ ይላል፣ ቀላል የሆነው የጊዜው መከራችን የክብርን ብዛት ከሁሉ መጠን ይልቅ ያደርግልናል። ሁለተኛ ስለምንድን ነው እግዚአብሔር በመከራ ውስጥ እንድናልፍ የሚፈቅደው? የኃጢአት ኃይል ይሰበር ዘንድ። በአንደኛ ጴጥሮስ መልእክት ምዕራፍ 4 ቁጥር 1 ሲናገር እንደዚህ ይላል፣ በሥጋ መከራን የተቀበለ ኃጢአትን ትቷልና የኃጢአት ኃይል ይሰበር ዘንድ ከኑሯችን ከህይወታችን በየቀኑ ካለን ምልልስ ከሰውነታችን ላይ ከመውጣት ከመግባታችን ላይ የኃጢአት ኃይል ይሰበር ዘንድ እግዚአብሔር አምላክ በመከራ ውስጥ ታልፉ ዘንድ
ይፈቅዳል። ለዚህ ነው ሐዋርያ ጴጥሮስ ሲናገር ምዕራፍ 4 ቁጥር 1 ላይ ሲናገር እንደዚህ ይላል፣ በሥጋ መከራን የተቀበለ ኃጢአትን ትቷል። አንዳንድ ጊዜ ስጋችን አይድል ሲሆን ኃጢአት ያምረዋል። ስራ ሲፈታ እግዚአብሔር በመከራ ቢዚ ያደርገዋል። የዛን ጊዜ በመከራ ቢዚ ሲያደርግ ኃጢአትን ትተዋለህ። ለኃጢአት የሚሆን ጊዜ አይኖርህም። እግዚአብሔር የኃጢአትን ኃይል ይሰብር ዘንድ ሰዎች በመከራ ውስጥ እንዲያልፉ ያደርጋል። ለምን? ሰውነት ሲጠግብ ጥጋብ ሲሰማው ኃጢአት ያምረዋል። የዛን ጊዜ የኃጢአትን ኃይል ከኔና ካንተ ላይ ለመስበር ሲፈልግ። ሶስተኛውና አስደናቂው ክርስቲያኖች ኢየሱስን ለመምሰል እየወደዱ በእውነተኛ መንፈሳዊ ሕይወት ለመኖር እየጨከኑ በመከራ ውስጥ እንዲያልፉ እግዚአብሔር የሚፈቅድበት ምክንያት ሶስተኛው የቅዱሳን ህብረት አባል ለመሆን የመከራ ተካፋዮች ማህበር ይባላል። መከራን በመካፈል የሚፈጠር ማህበር አለ። ኢየሱስን ለመምሰል ወስነው መከራ የተካፈሉ ሰዎች ማህበር አለ። የነ ኢየሱስ ማህበር፣ የነ ጴጥሮስ፣ የነ ጳውሎስ ማህበር። ይሄ ወደ ክርስቶስ የሚያቀርብህ የሰማዩ ማህበርተኛ የሚያደርግህ የመከራ ተካፋዮች ማህበር ይባላል። እነ ጴጥሮስ ያለፉበት፣ እነ ጳውሎስ ያለፉበት፣ ስለ ክርስቶስ የተነቀፉ፣ ስለ ክርስቶስ የተሰደዱ፣ ስለ ክርስቶስ የተሰደቡ የአባታቸውን ፍቃድ ይፈጽሙ ዘንድ አምሮታቸውን፣ ምኞታቸውን፣ ፍቃዳቸውን የተዉ ማህበር የሚባል አለ። አክሊል ያለበት፣ ከመዳን ባለፈ ሽልማት ያለበት፣ ከመዳን ያለፈ ዝም ብሎ የክርስትና ዕድሜን ከመቁጠር ያለፈ ሌጋሲ ያለበት፣ ድንቅ የህይወት አሻራ፣ ድንቅ የህይወት ምስክርነት ያለበት፣ ሌጀንዶች ያሉበት። እነዚህ በብዙ መከራ፣ እነዚህ ልብሳቸው በበጉ ደም ያነጹ ተብሎ እንደተጻፈ፣ እነዚህ በብዙ መከራ ውስጥ አልፈው አባታቸውን አክብረው ለሚበላና ላቆሙት ምስል ሳይሰግዱና ሳይንበረከኩ እግዚአብሔር አምላክ እንደሆነ በፍጥረታት ሁሉ ዘንድ አስመስክረው ብዙዎች ለእንጀራቸው ብለው ሲሉ እውነትንና ወንጌልን ከድነው በኖሩበት ምድር ላይ አንገታቸውን ለወንጌል ሰጥተው ጉልበታቸውን፣ ጊዜያቸውን፣ ህይወታቸውን ሁሉ ሳክሪፋይ አድርገው ምሳሌ የሆኑ ማህበር። አራተኛ፣ ስለምንድን ነው እግዚአብሔር በመከራ ውስጥ እንድታልፉ የሚፈቅደው መሰላችሁ? አራተኛ የጤንነታችሁ ማሳያ ስለሆነ ነው። የእግዚአብሔር ቃል እንደሚናገረው በቆላስይስ መጽሐፍ ምዕራፍ 1 ቁጥር 24 ላይ እንደዚህ ይላል፣ አሁን በመከራዬ ስለ እናንተ ደስ ይለኛል። ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ምን ማለት ነው ይሄ ቃል? ኢየሱስ በምድር ሳለ ስራውን አልፈጸምም ማለት አይደለም። ኢየሱስ በምድር በነበረበት ጊዜ አባቱ የሰጠውን ስራ ፈጽሞ አክብሮታል እና የጎደለውን እሞላ ዘንድ ማለት ምን ማለት መሰላችሁ? ራስ ታሞ አካል አለመታመም አይችልም። ራስ ታሞ አካል ጤነኛ መሆን አይችልም። ኢየሱስ የቤተ ክርስቲያን ራስ ነው። እኛ ደግሞ አካሉ ነን። ቤተ ክርስቲያን አካሉ ነች። አንተ ብልት ነህ። ራስ ሲታመም ሰውነት ጤነኛ መሆን አይችልም። ራስ ተሰድቧል። ስለዚህ አካልም ህመሙን ሼር ያደርጋል። ራስ ተገርፏል። ራስ ተገፍቷል። ራስ ተንቋል። ራስ ተተፍቶበታል። ስለዚህ አንተ ደግሞ አካሉ ሆነ በክርስቶስ ላይ ስትሰካ ጤነኛ የመሆን ማሳያ ከራስ የሚመጣውን መልእክት ተቀብለ መግለጥ መቻል፣ ሴንስ ማድረግ መቻል ነው። ያ የቤተ ክርስቲያን ራስ፣ ያ የቤትህ ራስ፣ ያንተ የህይወት ራስ አሁን አንተ ኤክስፒሪየንስ በምታረጋቸው ነገሮች ሁሉ ውስጥ አልፏል። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው ተብሎ እንደተጻፈ በመራብ፣ በመጠማት፣ በመገፋት፣ በወዳጆች በመከዳት በእነዚህ ነገሮች ውስጥ አልፏል። በጉድለት አልፏል። ይህ አሁን ኤክስፒሪየንስ እያደረጋችሁት ያለው የህይወት ተግዳሮት እግዚአብሔር አምላክ እንድታልፉበት የፈቀደበት ምክንያት አምስተኛው ሙሉ ስለሚያደርጋችሁ ነው። የእግዚአብሔር ቃል በዕብራውያን መጽሐፍ ምዕራፍ 2 ቁጥር 10 ላይ ሲናገር እንደዚህ ይላል፣ የመዳናችሁን ራስ በመከራ ይፈጽም ዘንድ። ኢየሱስን በማመን የጀመራችሁት መዳን በመከራ ይፈጸማል። ወደ መዳናችሁ ራስ የሚያመጣችሁ የምታልፉበት መከራ ሙሉ ትሆኑ ዘንድ። መከራም በህይወቱ አይቶ የማያውቅ ሰው የሆነ ነገር የጎደለው ሰው ነው። የሆነ ነገር የጎደለው ሰው መከራን ኤክስፒሪየንስ አድርጎ የማያውቅ ሰው። ስድስተኛ ትሁት ትሆኑ ዘንድ፣ ቀዝቀዝ ትሉ ዘንድ። ሰው ሁሉ ያደነቀን ሲመስለን፣ መሬት አልበቃ ሲለን፣ ከመሬት ከፍ ስንል መሬት እንድንይዝ፣ ለስለስ እንድንል፣ ቀዝቃዝ እንድንል በዘዳግም መጽሐፍ ምዕራፍ 8 ቁጥር 2 ላይ የእግዚአብሔር ቃል የሚናገረው ይሄንን። ሰባተኛ መታዘዝን ስለሚያስተምረን በዕብራውያን መጽሐፍ ምዕራፍ 5 ቁጥር 8 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። መታዘዝን ከትምህርት ቤት አትማሩትም። መታዘዝን ከቤተሰብ አትማሩትም። መታዘዝን ከየትም አትማሩትም። መታዘዝን ከመከራ ነው የምትማሩት። ለእግዚአብሔር መታዘዝ መከራ በመቀበሉ ላይ የተወሰነ ነበር ለጌታ። ብዙ ጊዜ እንዲታዘዙ ለማድረግ መከራ የሚያስፈልጋቸው እልህኛና መጥፎ ሰዎች ይመስሉናል። ኢየሱስ ያለ ኃጢአት ነበር። ትዕቢት እኛ አልነበረም። ኢየሱስ
በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር የነበረው መስተካከል እንደ መቀባት ሳይቆጥር ያለ ዝቅ ሲል አስቀድሞም እሱ የማይታዘዝ አልነበረም፣ እልህኛ አልነበረም። ምንም ልጅ ቢሆን መከራን በመቀበሉ መታዘዝን ተማረ ተብሎ እንደተጻፈ። የሚገርማችሁ ነገር ምንም ያህል ትሁት ብትሆኑ፣ ምንም ያህል ቅዱስ ብትሆኑ፣ ምንም ያህል ንጹህ ብትሆኑ፣ ምንም ያህል ጸላይ ብትሆኑ፣ መታዘዝን ግን እግዚአብሔር የሚያስተምራችሁ በመከራ ነው። የመጨረሻው እግዚአብሔር ደስ ስለሚለው። አሁን አንዳንድ ሰዎች አሉ፣ እንዴት አባት በልጁ ስቃይ ደስ ይለዋል? እንዴት እግዚአብሔር በባሪያዎቹ ስቃይ ደስ ይለዋል? what does it mean የሚሉ። እግዚአብሔር ሉዓላዊ አምላክ መሆኑን እንዳትረሳ፣ የወደደውን ያደርግ ዘንድ ሁሉን ቻይ እንደሆነ ደግሞም ለስራው እንደማያማክር እንዳትረሳ። መጽሐፍ ሲናገር በኢሳይያስ መጽሐፍ ምዕራፍ 53 ቁጥር 10 ላይ እንደዚህ ይላል፣ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ስለዚህ እግዚአብሔር ትናቂ ዘንድ ይፈቅዳል፣ ትገፋ ዘንድ ይፈቅዳል፣ በጉድለት ውስጥ ታልፍ ዘንድ ይፈቅዳል። በኤፌሶን መጽሐፍ ምዕራፍ 5 ቁጥር 2 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ የኢየሱስን መስዋዕት መሆን ለእግዚአብሔር የመዓዛ ሽታ እንደሆነ መጽሐፍ ቅዱስ ይናገራል። ለመሰለ እግዚአብሔር አምላክ ከዚህ መከራ ከዚህ የመዓዛ ሽታ ብሎ ያለበት ምክንያት ከዚህ ጥያቄ ከዚህ ህመም ውስጥ ብዙዎች ከጨለማ ወደሚደነቅ ብርሃን፣ ብዙዎች ከስራት ወደ ነጻነት፣ ብዙዎች ከሞት ወደ ህይወት የሚያመልጡበት በር በክርስቶስ ኢየሱስ መከራ መቀበል እግዚአብሔር ደስ የተሰኘው እንደ መዓዛ ሽታ የሆነለት ለምንድን ነው ካልከኝ፣ ውጤቱ ታላቅ ነው። መከራው ለጊዜው ነው፣ መከራው ለጥቂት ነው፣ ክብሩ ግን ለዘላለም ነው። አንተ በምታልፍበት ሁኔታ ውስጥ የምትጽፈው መዝሙር ለብዙ ትውልድ መዳን፣ ለብዙ ትውልድ መጽናናት ይሆን ዘንድ አለው። መዝሙር ጨለማችሁ ውስጥ አለው፣ ትምህርት መከራችሁ ውስጥ አለው፣ መልእክት ችግራችሁ ውስጥ። በመከራ ውስጥ እግዚአብሔር አቅልጦ እንደሚፈልገው ቅርጽ ያስያዘውን ሰው ተቆራጭ በልታችሁ አትሰብሩትም። ሐሳብ አስተያየት ሰጣችሁ እንዲያጎነብስ አታረጉት። በመከራና በችግሩ ስታልፍ ሰማይ ደስ ይለዋል። አሁን ብዙዎችን ልትወልድ ነው፣ ብዙዎችን ልታድን ነው፣ ብዙዎችን ልታስመልጥ ነው። አንተም እንደሌሎቹ ለሰው መትረፍ ልትጀምር ነው፣ ለሰው መሆን ልትጀምር ነው። አለው ነገር ማን እንዳጣ ቀረ፣ ማን እንደወደቀ ቀረ፣ ማን እንደተቸገረ ቀረ፣ ማን እንደተናቀ ቀረ። ወቅቱን ጠብቆ ጊዜውን ጠብቆ ለሁሉ ጊዜ አለው ተብሎ እንደተጻፈ፣ ድንጋይ ለመወርወርም ጊዜ አለው ተብሎ እንደተጻፈ፣ የዜማ ጊዜ ደረሰ ተብሎ እንደተጻፈ ይሰማኛል፣ ድምጽ ይሰማኛል። የዜማ ጊዜ የደረሰላቸው ሰዎች ድምጽ ይሰማኛል፣ የበገና ድምጽ ይሰማኛል፣ የአዲስ ዜማ ድምጽ ይሰማኛል፣ የክብር ድምጽ ይሰማኛል። ክርስቲያን ኢየሱስን ለመምሰል እየወደደ በእውነተኛ መንፈሳዊ ሕይወት ለመኖር እየወሰነ በሚጓዝበት መንገድ ላይ ስለሚገጥመው መሰናክል ያለው አስተሳሰብ ጤነኛ ካልሆነ ከዛ ሁኔታ ሲወጣ ስለ እግዚአብሔር ያለው መረዳት ለውጦ ይወጣል። ስለ እግዚአብሔር ያለው መረዳት ለውጦ ከወጣ ዋናው ቁም ነገር ከዛ ሁኔታ መውጣቱ ሳይሆን ስለ እግዚአብሔር ያለውን መረዳት ጠብቆ መውጣቱ እንደሆነ ከኢዮብ ሕይወት መማር ትችላላችሁ። አሁን ካላችሁበት ኮንፊውዥን፣ ማጣት፣ መገፋት እና አንዳንድ ሁኔታዎች ውስጥ እንደዛ እንደሆነ ህይወት አያበቃም። ዋናው ጉዳይ እዚህ ሁኔታ ውስጥ ከመግባታችሁ በፊት ስለ እግዚአብሔር የነበራችሁ መረዳት፣ ሁኔታ ውስጥም ሆናችሁ ከጠበቃችሁ የማይቆጠረውን ታላላቅ ነገር የማይገመተውንም ታምራት ያደርጋል ያለው ኢዮብ የሚቆጠር ነገር እጁ ላይ ኖሮ አይደለም። ዜሮ ገብቶ አንድ የሚቆጠር ነገር ሳይኖረው እግዚአብሔርን አይቶ እሱ እኔ አንድ ሁለት የምለው ነገር አያስፈልገኝም የማይቆጠር ነገር ለማድረግ እሱ በራሱ ሁሉን ቻይ። የኢዮብ ሚስትና የኢዮብ ልዩነት በገቡበት ሁኔታ ውስጥ ስለ እግዚአብሔር ያላቸው መረዳት መለወጣቸው። ሰይጣን የተሳካለት ደግሞ ወይም የሚሳካለት እናንተ ያጣችሁ ቀን አይደለም፣ በማጣታችሁ ውስጥ ስለ እግዚአብሔር ያላችሁን የቀድሞ አስተሳሰብ ያጣችሁ ሰዓት። ክርስቲያኖች በእንደዚህ አይነት ሁኔታው ሲያልፉ ክብር ሊከተላቸው እንደሆነ፣ እግዚአብሔር መታዘዝን ሊያስተምራቸው እንደሆነ፣ ትህትናን እግዚአብሔር አምላክ ሕይወታቸው ሊያደርግ እንደሆነ፣ የኃጢአትን ኃይል ይሰብር ዘንድ ሰውነታችንን ቢዚ ሊያደርግ ሕይወታችንን ቢዚ ሊያደርግ እንደሆነ፣ ደግሞ በዚህ የሚከፈል ዋጋ ካለ የሚመጣ ውጤት አለ። ዋጋ ብቻውን አይከፈልም። ዋጋ የሚከፈለው ለውጤት ነው። በምታልፉበት ክርስትና ዋጋ እየከፈላችሁ ከሆነ ዋጋ ከተከፈለ ውጤት አለው። የምታልፉበት ሁኔታ ስሜት ብቻ ሆኖ አይቀርም፣ እንባ ብቻ ሆኖ አይቀርም። ውጤት አለው። ውጤት ብዙዎችን የሚማርክ ውጤት፣ ብዙዎችን የሚያድን ውጤት፣ ለብዙዎች መድኃኒት የሆነ መዓዛ። ይገርማል። አሁን የምትኖረው ኑሮ እንኳን ደግመ ስለማትኖረው በዚህ ሁኔታ ውስጥ ያለውን ኦፖርቹኒቲ ሚስ እንዳታረገው። አሁን በምታልፍበት ሁኔታ ውስጥ መዝሙር አለው፣ ትምህርት አለው፣ አላለው፣ ክብር አለው፣ ቅባት አለው። አሜን በል።